ከባድ መርሃ ግብር ወሳይ 3 ነጥብ አሳክተናል። ያራዳ ልጆች ኮናቴ ደምቦ ሲያለቅስ እግዚአብሔር ምስክሬን አልቻልሁም ማለቅሱ መብራን ነው ምሪን በቃ አልቻልሁም። የአባቱ መታሰቢያም ተወን ጎል እንግዲህ አግብቷል። ገንዘብ ደስታን ይገዛል። ፍሎሪያን ቨርትዝ ዛሬ ሁጉ ኢኪቲኬ ያብዱ ነበር። በቃ ሁሉም ያብዱ ነበር ዛሬ ያራዳ ልጆች። እግዚአብሔር ሆይ ከሻሸ ከፍ ያርገህ አምላክ መልሰ ወደ ሻሸ እንደማታመጣ ተስፋ አደርጋለሁ። የምሬን ነው። እኔ ሰልፍ ኮንፊደንስ ራሱ አጥጬ እግዚአብሔር ቲክቶክ መንደር ለመግባት ተሳቀቄ ከሻሸ ከፍ ስላረከ ያመሰግናለሁ አምላክ። የምሬን ነው። በየፈጣሪያችሁ በየአምላካችሁ ያድነኛል ያላችሁትን ፈጣሪ አመስግኑት። የምሬን ነው። ሰልፍ ኮንፊደንስ አገኘው እመቤቴን አውራ ላይ ያው የምሬን ነው። ወሳኝ የምሬን ነው። ጠላትህ ሆነ የምትወደው ክለብ ኒውካስል ማለት ነው። በጣም ነው የምወደው፣ በጣም ነው ደግሞ የምጠላው። ምክንያቱም ሌት ይላል ደግሞ ከሊቨርፑል ጋር ሲጫወት። የዛሬው ጌም ያመለጣችሁ እግር ኳስ ተመልካች ሆይ በቃ ኳስ አላያችሁም። የምሬን ነው። በጣም ፊዚካሊ ነበር። ኳስ ወደ ጎል ነው ሁሌም እዛም እዚህም። በጣም ደስ የሚል ጨዋታ ነበረ። ፍትጊያ የተሞላበት ነበረ። በብልጠት ፍሎሪያን ቨርትዝ በቃ ሁለቱም ጎል የሱ ነው። የምሬን ነው። የመጀመሪያው ሁጉ ኢኪቲኬ ያገባው ጎልም የሱ ነው። በቃ ለፍቶ 4-5 ተከላካይ ድሪብል አድርጎ አልፎ ነው ያገባው። ያራዳ ልጆች ያጀማ ይሄን ቪዲዮ በደም ኮፕሊንግ አድርጉ። የሊቨርፑል ደጋፊዎች እንኳን ደስ አላችሁ። መላው እግር ኳስ ተመልካቾች የምትወዱኝም ይሄን ቪዲዮ በደም ኮፕሊንግ አድርጉ። ፈርስት ዋርኒንግ ሰጥቶኛል አካውንቴ። እንዲሁም ደግሞ ሳዳ ፊኒሺንግን ፎሎ እያደረጋችሁ ይመቻችሁ። ያራዳ ልጆች ይቻላል፣ ማይቻል ነገር የለም። ያራዳ ልጆች ወሳይ ዛሬ ቀኑ የከምባክ ነው የምትሉ ኮናቴ ያገባ በራሱ አይደለም እንዲሁ ኳስትል ላይ ኮናቴ ያገባ። ይሄ እኮ ሌላ ታሪክ እኮ ነው። ኮናቴ ሲያገባ ሲጀመር የኮናቴ ችግር መላጣው ነው፣ ጸጉሩ ነው። መላጣ ሲሆን አይታል አሊሳኑላ በቃ ተገላገልን አለ። አንተ ተገላገልን። ኮናቴ ካሁን በኋላ በራሱ አያገባም አለ ኢኪቲኬ። ይሄ ልጅ በቃ የሚገርም። እኔ እንዴት ነው ስትራይከር እንደዚህ ቀሎት የሚያገባው? ምን አይነት ጎል ነው ሁለተኛ ጎል ያገባው? ስለ እንዲህ ነካ አረጋትና በቃ ይችላል። ስለ ያወጣችሁበትን ገንዘብ ሁላ እርሱት። ቨርትዝ እየጣፈጠ እየመጣ ነው ያ ሰውዬ። ማንዬ አልኩ እየጣፈጠ ከመጣና ሃይ ሌቭሉ ላይ ከደረሰ የሚያስቆመው ሰው የለም። ያ ሰው ይችላል። ቶፕ ፎሩ ከባድ ሆኗል። ይመቻችሁ ሊቪያንስ። እኔ እኮ ላደንቅ ነበር የመጣሁት። አመጣጤ ላደንቅ ነው። ግን ምንድነው ሁሉም ቲም ቀጣይኛን እንደሚገጥም ሲያቅ የሆነ ባውንስ ባክ ምናምን ማንቸስተር ዩናይትድ ማናጀር ቀጠረ፣ ቼልሲ ያለ ማናጀር ፈነጠዘብን፣ ቶተናምም ይኸው ክሊንሺት ቻምፒዮንስ ሊግ አዌ አሸንፎ ነው የሚያገኝ። ሊቨርፑል 2026 ላይ አሸንፎ የማያውቀው ቡድን ወደ ማሸነፍ ተመልሶ ነው የሚያገኘን። ፈተናው በዛብን። አረ ለቀቅ አርጉን። ይህ ፈተና ለአርሰናል ነበር መብዛት የነበረበት። ለማንኛውም ወደ ክሬዲቱ ስመጣ ሁጎ ኢኪቲኬ በጣም የሚገርም ስትራይከር። ፍሎሪያን ቨርትዝ ራሱን አግኝቷል። ከዚህ በኋላ ምንም እንደ ድሮ 0-0 ምናምን ተውትና ልቀልድበት የማትችልበት አይነት ፐርፎርማንስ ነው እያሳየ የሚገኘው። ኮናቴ አገባ የሚገርም ፐርፎርማንስ ካደረገ በኋላ እና አለቀስም። የኔ አባት ጸጉሩን መላጣ ተቆርጦ እንጃ ምን እንዳጋጠመው አላቅም። በሆነ ምክንያት ባለፈው ጨዋታ ላይ አልነበረም፣ ከስኳድ ውጪ ነበረ። አሁን እንግዲህ አሪፍ ፐርፎርም አደረገ፣ ጎል አስቆጠረ፣ አለቀሰ። የሆነ ነገር አለ። ይመቸው። ለማንኛውም ሊቨርፑልም ይመቻችሁ። ቀጣይ የምትገጥሙት ግን ኒውካስትልን አይደለም። ሊቨርፑል ኒውካስልን 4-1 ደበደበው ማለት ፈርስት ሃፍ ብቻ ነው። ኒውካስል ፈርስት ሃፍ ላይ እስኪያገባ ድረስ እና ሰከንድ ሃፍ 15 ደቂቃ ነው የተጫወተው። በአጠቃላይ 30 ደቂቃ ነው የተጫወተው ማለት ተለጠለጠ። ፈርስት ሃፍ ኢኪቲኬ ቨርሰስ ኒውካስል ኢኪቲኬ 2-1 አሸነፋቸው። ሰከንድ ሃፍ ደግሞ ቨርትዝ ሳላ የሰጠውን ኳስ አቤት! እኔ ቨርትዝ ግን እግሩ ላይ ኳስ እንዴት እንደሚያምር እንዴት አድርጎ እንደመታየው አመታቱ ራሱ ቅርቀስ ብሎ ማለት በዳዴ ሮጣ አትይዘውም ማለት ጥግ ላይ በቃ ሲያረጋ ማለት ሳላህ በቃ ሳላህ ጋክፖ እና ስሎት አውት ስቲል ከዛላ ባለቀ ሰዓት ደግሞ ኮናቴ ደገመለት ማለት ነው። ኮናቴ ከለቅሶ ተመልሶ አገባ። ሪያል ማድሪድ አትሄድም ሲባል የሰው ያቋሙ እየተስተካከለ ነው መሰለኝ። ሪያል ማድሪድ ያድክ የሰው ይዋል። ለማንኛውም ጫናው ትርፌ ላይ ነው። ትርፌ ሊጨንቃት ነው፣ ነገ ሊጨንቃት ነው ምን ፉላም ሃሪ ዊልሰን ቅርቅር ታውቂያለሽ እኮ ተጫዋቾችሽ 300,000 የሚቀበሉት ለትልቅ ጨዋታ እንደሆነ እኮ ያውቃሉ። አሁን ያሳዩሻል፣ ከፉላም ጋር ያሳዩሻል ማንቸስተር ዩናይትድ ማን እንደሆነ ማለት። ቸልሲ ዛሬ አሸነፈ፣ ሊቨርፑል አሸነፈ። ተመጣጣኝ ቡድኖች እንደዚህ ሲጫወቱ ምናምን ደስ ይላል። እኛ ብቻ እኮ ነው ድብድብ የምናደርግ አናስሞክር ምናምን ታውቃለህ። 4-0 አሸነፈ ራሱ አንረካ ምንም አይረካው፣ አይሞከርብም፣ አደነግጥም።
ገባል አልፎ አልፎ ብቻ ዝም ብለህ ታቀብላለህ 3 ነጥብ ቻሪቲ ነው ገባል ጋድስ ወርክ ዊ ዱዊንግ ጋድስ ወርክ አረጋጋው ሊቨርፑላውያን ከባድ ማን ዘንድሮ ቶፕ ፎር ገብ ሊበዛበት ነው መሰለኝ እኔም ጣመኛን ጀማው አልጣመኝም ትርፍዬ እየተጋደለች ነው ያ ብቻ አይደለም ሃንግማንም ዛሬ ፐርፎርም ያደረገበትን መንገድ አይታችኋል ካምባክ ሰርቶን የመጣው ሊቨርፑል ከባድ ድል ያስመዘገበው ጋይስ በነገራችን ላይ ኒውካስትል ከበድ ያለ ቲም ነው ያው ዘንድሮ ጥሩ ላይሆን ይችላል ያን ያህል ቢሆንም ግን ቀላል ሚናቅ ተፎካካሪ ቡድን አይደለም 4-1 በሆነ ውጤት ነው የለጠፉት ማን ሁለቱ አዳዲስ ፈራሚዎቹ በአግባቡ ስራቸውን መስራታቸው ቀጥሏል ማን ሁለቱ እየተጣመሩ ነው እየተዋዋዱ ነው ዊርትዝና ኢኪቲኬ የሆነ ቀመር እያገኙ እየመጡ ነው ጀሞ በጨዋታ ሂደት ላይ በደንብ ፕሮሰስ እየሆነ ነው እየተብላላ ነው አይዛክ መቶ ካረበሸው በቀር በጣም ቆንጆ ጥምረት እየሆነ የሚቀጥልም ይመስለኛል ጋይስ ከዛ በተጨማሪ ግን ኮናቴ ጎል ካስቆጠረ በኋላ ማለት ነው አራተኛውን ሲያለቅስ አይቼው በቃ በእናት በጣም ልብ የሚነካ ነው የልጁ ነገር ያሳለፈው ነገር ቀላል የሚባል ነገር አይደለም በጣም ከባድ ነገር ነው እያሳለፈ የሚገኘው አሁንም በሊቨርፑል ቤት ላይና አንጀቴን የበላኝ ጀማው ነገ ታዲያ እንዴት ነው ሲቲ ላይ አትቋጥሩም ሊቨርፑላውያን አቋጥሩም ነው ምንድነው ሐሳባችሁ እስቲ ሐሳባችሁን አካፍሉኝ ይመቻችሁ አይ ጀማው አልሆነም በቃ ዛሬ አልሆነም ያሞያላ 4 ሰጠ ቼላውም ዘግነኝ ካምባክ አደረገ ይሄም ይሄው 4 ሰጠ ካምባክ ነው ይችማሮጊት በቃ አልሆነም በቃ ዛሬ ምንም በቃ የነገሱ ይበለን ነው የሚባለው ነገ ለራሳችን ይሁነን ነው እንጂ የዛሬ አልሆነም ጎበስ አልሆነም በቃ ወይ ደግሞ የሆነ ያልሰራነው ነገር አለ ማለት ነው የሆነ የተሳሳተው ነገር አለ ሊቨርፑል አሸንፏል ኧረ በስመ አብ ጥፍጠፋ በማታ ድብደባ የሰው ልጅ እንደዚህ ይደበደባል ኒውካስትል አይመስልም የተጫወቱት ክለብማ ኒውካስትል አይደለም ሌላ ነገር ነው እንዴት ነው የተጠፈጠፈው እንደዚህ እንዴ 1-0 እየመራ ነበር ኒውካስትል ሎክ ያደርጋልላሉ ኢኪቲኬ ወደ ማን ነው ቶሬዝ ነው ማን እንዴ ሁለቱ ቶሬዝ እና ጄራርድ ነው የሆነ መታየው አይነት ነገር ነው የሚመስለው ምንድነው ኢኪቲኬ ስጡት ምንም አይነት ኳስ ሄዶ ሰው አጥፎ ምናምን ያገባል ምን ሆኖ ነው እንዴ አውት ኦፍ ኖዌር ቨርትስ ደግሞ እዛ ቦክስ ውስጥ ሰጠው አገባ ከዛ ደግሞ አንድ ተከላካይ አጥፎ ያገባ ማን እንዴ ኢኪቲኬ ምር ሰላም አይደለም የምሬ ነው እስካሁን ድረስ ባለው ያመቱ ምርጥ ሳይኒንግ ምንም ጥያቄ የለውም በጣም ነው የሚችለው በስማ አምዲ ምንድነው ሊቨርፑል የሚሰራው 4-1 ኮናቴ ከጉዳት ሲመለስ ኳስ ለምዶ መጣ እንደዚህ እንዴ ግራ ገባኝኮ መላጣ ሲሆን ኳስ እንዴት እንደዚህ ቻለ ምን ሆኖ ነው ዛ አስቀምጣችሁ ኳስ አስለምዳችሁ አመጣችሁ ታውኔ ማን ኮናቴ ኳስ አይችል ነበር ደዘም አንፊልድ ይናደፋል የሊቨርፑሎች ዝማሬን ያራዳ ልጆች በሚያስገርም ሁኔታ ዛሬ 90 ደቂቃ ለኒውካስትል ተጫዋቾች ጆራቸውን ሲበረብሩ ነበረ የጨረሱት ጨዋታውን የዘኮፕስ የተሰኙት የሊቨርፑል ደጋፊዎች ማለት ነው ያራዳ ልጆች በሚያስገርም ሁኔታ ሊቨርፑል ኒውካስትልን 4-1 በሆነ ውጤት አሸንፎ ደረጃውን ማንቸስተር ዩናይትድ እስኪጮት ወደ 5ኛ ጠጋ ማድረግ ችሏል ማለት ነው በዚህም 2 ጎሎችን ሁጎ ኢኪቲኬ ማስቆጠር ችሏል ማለት ነው በአንቶኒ ጎርደን ምክንያት ኒውካስትሎች ቀዳሚ መሆን ቢችሉም ኢኪቲኬ በ2 ደቂቃ ውስጥ 2 ጎሎችን በማስቆጠር 2-1 በሆነ ውጤት እየመሩ ወደ እረፍት እንዲወጡ ማድረግ ችሎ ነበር ማለት ነው ሌላኛው ፈራሚ ፍሎሪያን ቨርትስ ከዕለት ወደ ዕለት እጅግ በጣም አስገራሚ ብቃቱን እያሳየን የሚገኘው በዛሬ ጨዋታ እጅግ በጣም ሲሾር ሲያበራ የነበረ ተጫዋች ነው ይሄም ተጫዋች ማለት ነው 3ኛውን ጎል ማስቆጠር ችሏል ማለት ነው ባለቀ ሰዓት ደግሞ ኮናቴ አስቆጥሯል 4-1 በሆነ ውጤት ሊቨርፑሎች ማሸነፍ ችለዋል ማለት ነው ይሄ ውጤት ለሊቨርፑል እጅግ በጣም አስገራሚ ነው ማለት ነው ነገ ማንቸስተር ዩናይትድ ከፉላም ጋር እጅግ በጣም ፈታኝ ጨዋታ እንደሚያከናውን የሚጠበቅ ስለሆነ ይህ ጨዋታ ለሊቨርፑሎች አሪፍ ነው ተብሎ ይጠበቃል ሐሳብ አስተያየት ኮሜንት ላይ እናንተ ነው በደም ሼር ኮፕሊንክም እንዲሁ እናንተ ነው የፕላስ ምልክቷም ያናንተ ነው ያራዳ ልጆች ና ወንድ ክለብ ስደግፍ እንደዚህ በደስታ እርክት ትላለ 2026 የሚገባንን የመጀመሪያውን ማግፓይስስ ኒውካስትልን ስጥጥ አድርገን ጀምረናል ደስ ብሎኛል ሊቨርፑላውያን ዛሬ ስለማን ተናግረን ስለማን እንጨርስ ሁጎ ኤኪቲኬ 2 ቀጥታ ጽድት ያሉ ጎሎች ከእንደገና ፍሎሪያን ቨርትስ 1 ጎል 1 አሲስት ከሚገባው በላይ ዛሬ ደግሞ በቃ ሀርት ብሬኪንግ ሞመንት የነበረው የኢብራሂማ ኮናቴ ለኔ ማን ኦፍ ዘ ማች የነበረ ፐርፎርማንስ በጣም እያንዳንዱ ኤሪያል ዱል ብትሉ ማንቱማን ማርኪንጉ በጣም ያምር ነበረ በቃ እኔ ኢብራሂማ ኮናቴ ዘንድሮ በቃ ቤስት ጌም ከመለው
ዛሬ የመጀመሪያው ነበረ። በጣም ደስ ብሎኛል። በቃ ሊቨርፑል ሪያን ግራቨንበርግ ነው፣ ቨርጂል ቫን ዳይክ ነው፣ አሊሰን ራምሴስ ቤከር እንደዛ የሚገራርሙ ሴቮችን ሲያደርግ ነበረ። ከፊት እንግዲህ ኮዲ ማቲያስ ጋክፖ፣ እንዲሁም በቃ ዛሬ ማንን ጠርተን ማንን እንጣለው? በጣም ደስ ብሎኛል። ኒውካስትልን በዚህ አቋማችን ማሸነፍ ለሊቨርፑል በጣም 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 ወሳኝ ድል ነው ብዬ አስባለሁ። 39 ነጥቦችን ይዘን ወደ 5ኛ ደረጃ ከፍ ብለናል። ነገ ማንቸስተር ዩናይትድ ከፉላም እስኪያደርግ ድረስ ዛሬ በጣም ደስ የሚል ጌም ነበረ። ኢብራሂማ ኮናቴ እስካሁን ድረስ ግን ከልቤ ሊወጣ አልቻለም። ሊቨርፑልያን እስኪ ጌሙ ለእናንተ ምን አይነት ሞመንት ነበረው? ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። ላይክ፣ ፎሎ፣ ሪፖስት ደግሞ አይረሳ። ይመቻችሁ። ተሳፈጠኝ እንዳትሳፈጠኝ በባለፈው አሳፍጭህ ነበር አይደል? ቱግ ቱግ ምናምን እንደ ባለፈውንም ሪስሊንግ ምናምን ሊያምራችሁ ልትራገጥ ረግጬ እገዛሃለሁ። አታቀኝም። ኢኬቲኬ ሃትሪክ እንፈልጋለን። ሃትሪክ ይገባሃል አባቴ ላንተ። ገና ነው። ትደቂያታለሽ፣ ኒውካስትል ትደቂያታለሽ። እንችላለን። በቃ ይሄ ነው ትክክለኛው ሊቨርፑል ማለት። እስከ ዛሬ ኮፒ ነበር። በቃ ዛሬ የሚገርም ሊቨርፑል ነበር ያየነው። ዋው ምን አይነት ፐርፎርማንስ! ስፔሻሊ ሰከንድ ሃፍ ሙከራ ሁላ እንዲያደርጉ አልፈቀድንላችሁም። በጣም የሚገርም ጨዋታ 4-1። አሁን ነጥባችን 39 ደርሷል። አትሊስት በቃ ጠጋ እያለ ነው። ቀጣይ ማንቸስተር ሲቲ እንገርፍና ማለት ነው እንረጋጋለን። በቃ ግድ ነው። የሻምፒዮንስ ሊግ ቦታችንን እናስከብራለን። ሌላው ቢቀር እንኳን ደስ ያላችሁ። አርነ ስሎት ምን አሉ የሚለው ነገር ደግሞ ከጨዋታው በኋላ ይዤ እመጣለሁ። ፎሎ አድርጉ። እንችላለን እኮ ነው የምልህ። እንችላለን። እምንገርም ነበር። እንደ ቲምም እንደ ኢንዲቪዥዋል ምርጥ ነበር። እነዚህ ሁለት ልጆች ቅመሞች የጊዮትኬ 2 ጎል አስቆጥሯል። ጽድት ያለ አጥቂ፣ ምርጥ አጥቂ ፍሎሪያን ቪርትዝ ተዋል። እቺ ቅመም ናት። በቃ ፕሪሚየር ሊግ ላይ ምርጡ ተጫዋች ፕሪሚየር ሊግ መሆኑ የማይቀር እኮ ነግረናችሁ ነበረ። 1 ጎል 1 አሲስት በ10 ጨዋታው 6ኛ ጎሉ ነው። ኢማጂን እየቆጠርከው ምድረ ወያላ ምድረ ፎቃቃ ጠላት ማለት ነው። 116 ሚሊዮን ፓውንድ ፍሎፕ ያደረገ ተጫዋች ምናምን ያልከውን ታየዋለሁ። እንደ ቲም ምርጥ ነበር። ኢብራሂማ ኮናቴም ጎል አስቆጥሮ በሞት ላጠው ለአባቱ እንግዲህ ጎሉ መታሰቢያ አድርጎለታል። በጣም ኢሞሽናል ነበር እንዲሁም ጎሉን ከገባ በኋላ ምናምን እና በጣም ደስ ይላል። እግር ኳስ አንዳንዴ እንደዚህ አይነት ነገሮችን ስትሰጣችሁ ደስ ይላል። አላ ያንን ነገር አግብቶ አላ ደስታውን መግለጽ ወይም ምናምን ተጫዋቾቹ ሲያበረታቱ ደስ ይላል። እና እንደ ቡድን ብቻ ግን ምርጥ ነበር። መሐመድ ሳላህ ምርጥ ነበረች፣ አሲስት አድርጓል። ኮናቴ ምርጥ ነበረ። ግራቨንበርግ ምርጥ ነበረ። ሶቦስ ላይ በቃ ኦቨርኦል ቲሙ ምርጥ ነበረ። ምርጥ ጨዋታ ነው ያየነው። እነዚህ ሁለት ልጆች ግን በተለይ ሻይን አድርገዋል። በቃ ምርጥ ጨዋታ። ኒውካስትልን ደግሞ አሌክሳንደር ኢሳቅን ቤንች ላይ አይቼዋለሁ። ጋይስ ተነስቷል። አሌክሳንደር ኢሳቅ ይመጣል። ሊቨርፑል እግዚአብሔርን ችለው በቃ ቅጥቅጥ አድርገውን ያሸንፉት። ማርያምን ይገባቸዋል። ኒውካስትልም አሪፍ ነበሩ፣ ግን ሰከንድ ሃፍ ተበልተው ነበር። ግን መሐመድ ሳላህ ማለት ነው አስቀምጡት፣ በቃ ይወቀዋል። ኧረ በስመ አብ ስንት ኳስ ነበር ሲያበላሽ የነበረው። ብቻ አሪፍ ነበራችሁ። እንኳን ደስ አላችሁ። ቼልሲን ቅድም አሸንፏል። አሪፍ ጌም ነበር ያየነው። በሜዳችሁ ደግሞ ማክሰኞ ከኛ ጋር ጌም አላችሁ። እንደዛ ዌስትሃም ላይ እንደዛ የተጋደላችሁ ብቻ እናያለን። ነገ ደግሞ ሌላ ተጠባቂ ጨዋታ አለ ማንቸስተር ያለው። ብቻ ቶፕ 4 ለመግባት በጣም እንግዲህ አሁን ያለው እንግዲህ ወቅታዊ መረጃችን ፍሎሪያን ቪርትዝ የተባለ ሰው እንዳስቸገረ ነው። ብራዘር ዛሬም ጎል አግብቷል። እሱ ልጅ እንግዲህ ያው ራሱን ማግኘት ጀምሯል። አርነ ስሎትን ለማባረር ትበያለሽ። ዣቪ አሎንሶ ስራ ፈቶ ቁጭ ብሏል። የሊቨርፑል ደጋፊ እየቋጠረ ነው። እንዳይቋጠር ይሸነፍ ብሎ ክለቡ ሆኖበታል። ካሸነፈ አርነ ስሎት ይቆያል። አርነ ስሎት ብራዘር የአደጋ ጊዜ መውጫ ያለው አንበሳ ነው። አርነ ስሎት እሳት እንዲሆን ስብሰባ ብቻ ጠርተ ተወያይ ስለምናምን አይሰማህም። ወላይ ግን ኩራቱ እኮ ኩራት አይደለም። ቦርዱን ቃል በቃል እኮ ነው። እኔን ማባረር ከፈለጋችሁ ምንም እንደ ትብብር አትዩት። ስራዬ እስካሁን ማያቆየኝ ከሆነ አባሩኝ ነው ያሉት። ወላ ዣቪ አሎንሶ ምናምን ራሷን ታውቃለች። ይሄ የተመለጠው ዝም ብሎ አይደለም። ዣቪ አሎንሶ አይመጣም። በደንብ ኮፒ ሊንክ አድርግ። እስኪ ሊቨርፑልም ደጋፊ ብትሆን ኮፒ ሊንክ። ጭራሽ ፈርስት ሃፍ ካምባክ ጀመራችሁ። ፈርስት ሃፍ ላይ ካምባክ እስከ 36ኛው ደቂቃ ድረስ ማለት ነው። ኒውካስትል ዱቄት እያደረጋችሁ ነበር እስከ 36ኛው ደቂቃ ድረስ። በ20 ደቂቃ ውስጥ ወደ 6 ኮርና ነበር ያገኘው ማለት ነው።
ከዛ ምን እንደተፈጠረ ለእኔ ራሱ ግራን የገባኝ ከ36ኛው ደቂቃ በኋላ እስከ 45ኛው ደቂቃ ሊቨርፑልና ሁጎ ኤኪቲኬ ምን እንዳረጋ አላውቅም። በቃ ፈርስት ሃፍ 2-1 አልቋል ማለት ነው። ምንድን ነው ያደረጋችሁት? ለማንኛውም ተኙ ከሆነ ገብቶናል። እኛ ልንተኛ ነው ሲጀመርም ልተኛ ነው እኔ ልተኛ እያሰብኩም ነበር ሲጀመር። ግን ምንድን ነው ያደረጋችሁት? ኒውካስትል ምንድን ነው የሆናችሁት? እናንተስ ድንብርብራችሁ እንደዚህ ጠፉ። ለማንኛውም ፈርስት ሃፍ ካምባክ አይተናል። ለማንኛውም ደህና ደሩ ይመቻችሁ። ጀሞ ጨዋታ ማለቴ ነው። ጀሞ ጨዋታ ማለቴ ነው። ምን አይነት ጨዋታ ነው ጀሞ? ምን አይነት ካምባክ ነው? ኢኪቲኬ ጀሞ ኢኪቲኬ በዚህ ሰዓት የዓለማችሁ ምርጡ ስትራይከር ጀሞ ምርጡ ስትራይከር ኢኪቲኬ 2 ጎል ዊርትዝ 14 ጎልና አሲስት በዚህ ሲዝን ፍሎፕ ብለህ አፍን ስከፍት የነበረ 14 ጎልና አሲስት። ምን አይነት አሲስት ምን አይነት ጎል ጀሞ ኮናቴ አረ ጀሞ ኮናቴ አረ ኮናቴ እሱ በመግባቱ በጣም ደስተኛ ነኝ ጀሞ። የሚገርም ጨዋታ ዛሬ አርነ ስሎትን እነ ኢኪቲ ያተረፉት ጀሞ ኢኪቲና ዊርዝ ዛሬ ያተረፉት ጀሞ። አካውንት ተመቷል። ኮፒሊንግ ያስፈልገዋል ጀሞ። ኮፒሊንግ በኃይለኛው ይደብደብ ጀሞ በኃይለኛው። ኮንግራ የሊቨር ፋሚሊ አሁን እኮ አያፍርም አይዛክ እዛ ቤንች አገገም መጥቼ ወደ ጨዋታ ስታርቲንግ ላይ እገባለሁ ይሉን። ኧረ አይሰማም በእናትህ። ይሄ ሰውዬ ሌላ ታሪክ ገብቷል። ኢኪቲኬ በስማም ሊቨርፑል ይሄ ሰውዬ እንደዚህ አይነት ፎርም እንዳለው ቢያውቁ ኖሮ በአይዛክ ቁማር አይበላም ነበረ። በስማ እንዳያስበው። አንዴ ነው የመጀመሪያውን ጎል ተውት፣ ሁለተኛውን ጎል ከዛ ስፔስ ከዛ ቦታ የማይታሰብ ነገር እኮ ነው የሰራው። ጭራሽ ካምባክ ነው ያደረጓቸው። ማን ይሄ ሰውዬ በቃ ስሙን ጠቅላላ እያስረሳ ነው። ቨርትስ ማለት በጣም ሌላ ታሪክ። አንተ አሲስት ያደረገለት እንኳን ሳይታችሁታል። ድሪብል አድርጎ እኮ ነው ያለፈው እዛ ቦታ ላይ እንግዲህ ቦክስ ውስጥ በጣም ነው የሚችለው ሲጀምር። ጋክፖ የሚባል ሰውዬ እኔ እግዚአብሔር ለሊቨርፑል የማይጠቅም ተጫዋች ማለት ጋክፖ ነው የምናገረው አሁንም ድረስ። ሰውየው ኳስ አይለቅም። ስንት ኳስ ለሳላ ስንት ኳስ ለኬዛ ስቦስ ላይ የነበሩ አይለቅም ኳስ ልጁ። ለምን ኬዛ እንደማያስገባ አይገባኝም። እኔ ኔዘርላንዳዊ ስለሆነም አይገባኝም። የሀገሩ ልጅ ስለሆነ የሚሆን ሌላው በቃ እንትና ነው ኮናቴ ነው። በቃ በመከላከሉ ላይ በጣም ቤስት ነበረ። በማግባቱም ደስ ብሎኛል። አባቱ ምናምን ነገር ብቻ ሊቨርፑል ዛሬ በጣም አሪፍ ነበረ።